ተገፍታችሁ ተጎድታችሁ ጥሏችሁ ምንም ማምጣት አትችልም፣ ምንም ማድረግ አትችልም ብሎ አፈር ላይ ጥሏችሁ እንደ እባብ አፈር ለሳችሁ ተነስታችሁ ዛሬ ቆማችሁ ሲያዩዋችሁ ደማቸው ፈልቶ ቅጭት ሊያረዋችሁ ከሚፈልጉ ወንዶች ተጠንቀቁ። ትላንትና ምንም ማምጣት አትችልም ከነ ልጅሽ ማለት ነው እንደፈለጋት ትሁን ብሎ እሱ ሌላ ሴት መርጦ እሱ ሌላ ህይወት አስቦ እና ፈልጎ አንቺን ትቶሽ የሄደ ወንድ ዛሬ ላይ ተለውጫለሁ፣ አንቺ የኔ ህይወት ነሽ፣ እኔ ካላንቺ መኖር አልችልም እና ብሎ በቃ የምታረጊውን ሁሉ የምትፈልጊውን ሁሉ አደርጋለሁ ብሎ ዛሬ ላይ የሚመጣ ወንድ እሺን የማያውቅ ወንድ ልጅ ዛሬ እሺ 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 ሲልሽ መደንገጥ አለብሽ። ሰላም ሰላም ውድና የተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁልኝ? የኔ ውዶች የኔ ማሮች በያላችሁበት ሰላምና ጤና ትሆኑ ዘንድ በመመኘት ዛሬ እንግዲህ የሆነች መልእክት ቢጤ ይዤላችሁ ከች ብያለሁ። ያው እንግዲህ ለራሴም የተማርኩበት ስለሆነ ያው ቆም ብላችሁ ታስቡ አንዳንዴ ብዙ ነገር ትማራላችሁና ለዛ ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። እናንተ ደግሞ ቤቴ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አብረን እንቆያለን ማለት ነው። ያው እናንተ ለኔ ብርታት ናችሁ፣ እኔ ለእናንተ እንደዚህ ካልተደጋገፍን ስደት ላይ መቅረታችን። ለማንኛውም ወደ መጣሁበት ሀሳብ ልግባላችሁና ማለት ነው። ያው እንግዲህ እኛ የህይወት ቅመሞች ወደዚች ምድር ስንመጣ ወይም ወደ ስደት ስንመጣ የራሳችን የሆነ ብዙ ዓላማ የራሳችን የሆነ ብዙ እቅድ አውጥተን አውርደን ትላንት ከነበርንበት ማንነታችን ትንሽም ቢሆን ከፍ ለማለት ነው አስበንና አቅደን የምንመጣ። ታዲያ ስንቶቻችን ያንን እቅድ አሳክተናል? እቅዳችንን ዓላማችንን እንዳንኖር እንዳናሳካስ እንቅፋት የሚሆኑብን እነማን ናቸው? እነዚህ ነገሮች ቆም ብላችሁ አስባችሁ ታውቃላችሁ? ብዙ ጊዜ እኛ ቅመሞች የዋዎች ነን። ችግር ለነገረን፣ ላዘነ፣ ለተደሰተ ለሁሉ ውስጣችን የሚራራው የእውነት ለምን እንደሆነ አላውቅም። ስደት ላይ ስንሆን ደግሞ እንለያለን። ታዲያ ሰው በየዋህነታችን ወይም ደግሞ ዝምታችንን ወይ ደግሞ እኛ አዛኝነታችንን እንደ ሞኝነት አስቦ እንዲጠቀምብን የምንፈቅድስ ስንቶቻችን ነን? ዛሬ እንግዲህ አንድ ነገር ይዤላችሁ ወደ እናንተ መጥቻለሁ። ያው እሱ ምን መሰላችሁ? ያው እዚህ ስደት ላይ ትዳራችሁን አስቀምጣችሁ ምንም ሳይነካ ሳይነካካ ባላችሁን ልጆቻችሁን አስቀምጣችሁ የመጣችሁ አላችሁ። እንዲሁም ደግሞ ልጅ ኖሯችሁ ባሎቻችሁ ከፍተዋችሁ ረግጠዋችሁ በቃኝ ይሄ ህይወት እስቲ ለራሴ ልኑር ብላችሁ ደግሞ የመጣችሁ አላችሁ። እንዲሁም ሲንግል ደግሞ ማለት ምንም ያልጀመራችሁም አላችሁና ምንም ያልጀመራችሁትን ያው እናንተንም ይወክላል። ምክንያቱም ብዙ ጊዜ የምትበሉት እናንተ ናችሁ። ነገ ትዳር ሆንሻለሁ ባል ሆንሻለሁ የሆነ ነገር በማለት ብዙ ጊዜ ያው እናንተ ናችሁ የምትበሉት። ግን ዋናው መልእክት እሱን ሳይሆን ከዚህ በፊት በቃ ትዳር ኖራችሁ ምናምን መታችሁ በጣም ተገፍታችሁ ተጎድታችሁ ጥሏችሁ ምንም ማምጣት አትችልም፣ ምንም ማድረግ አትችልም ብሎ አፈር ላይ ጥሏችሁ እንደ እባብ አፈር ለሳችሁ ተነስታችሁ ዛሬ ቆማችሁ ሲያዩዋችሁ ደማቸው ፈልቶ ቅጭት ሊያረዋችሁ ከሚፈልጉ ወንዶች ተጠንቀቁ። የምሬን ነው የምላችሁ። ትላንትና ምንም ማምጣት አትችልም ከነ ልጅሽ ማለት ነው እንደፈለጋት ትሁን ብሎ እሱ ሌላ ሴት መርጦ እሱ ሌላ ህይወት አስቦ እና ፈልጎ አንቺን ትቶሽ የሄደ ወንድ ዛሬ ላይ ተለውጫለሁ፣ አንቺ የኔ ህይወት ነሽ፣ እኔ ካላንቺ መኖር አልችልም እና ብሎ በቃ የምታረጊውን ሁሉ የምትፈልጊውን ሁሉ አደርጋለሁ ብሎ ዛሬ ላይ የሚመጣ ወንድ ያው እኛ ቅመሞች ተለውጦ ሊሆን ይችላል እንላለን።
እውነት ነው። የሰው ልጅ ትላንት በነበረበት አይቆይም። ሊለወጥ ይችላል፣ ሊቀየር ይችላል። ግን የራሳችሁን አካሄድ ሊኖራችሁ ይገባል። የራሳችሁን መንገድ ሊኖራችሁ ይገባል። መለወጡን፣ መቀየሩን ነገ ደግሞ እንዳይጎዳሽ ትላንት ያጠፋሽውን ስህተት ደግመሽ ላለማጥፋት መቀየሩን ማረጋገጥ አለብሽ። ተቀይሬያለሁ ስላለ ተለውጫለሁ ስላለ ሲጀምር ትላንትና እሺ የማያውቅ ሲጀምር እሺን የማያውቅ ወንድ ልጅ ዛሬ እሺ ሲልሽ መደንገጥ አለብሽ። በምን ምክንያት ነው? እውነት ነው የምላችሁ። እኔ የምላችሁ ሀብታም ሆነናል ማለት አይደለም። እኛ ቅመሞች ወይ ገንዘባችንን ምናምን እንደዛ አስቤው አይደለም። ግን እውነት ነገ ስላለ መጎዳታችን ምንድን ነው እንትናችን? ብዙዎቻችን ሰው ስለምናምን ነው። ተለውጫለሁ ሲልሽ ኦኬ ትያለሽ። ከዚህ የተወሰነ ቀን በፍቅር ታወራላችሁ። ቢያንስ ሳምንት እኮ አይወራም። ያኔ ፍቅር ነው ምናምን ወላ ቀጥታ ወላ ሊደውል ይችላል። እንደ ኢሞ ምናምን ሳይሆን ቀጥታ ከዛ ከተወሰነ በኋላ እኔና አንቺ ያው ስትመጪ ደክመሻል፣ በጣም ደክሞሽ ነው የምትመጪው። ስለዚህ ማረፍ አለብሽ። እኔ ደግሞ ሰርቼ ቤቴን ማስተዳደር አለብኝ። ካየሁት ነገር ነው የምነግራችሁ ማለት ነው። ነገ እኔ ቤቴን ማስተዳደር አለብኝ፣ ቤቴን መለወጥ አለብኝ። አንቺ ደግሞ ደክመሻል፣ ይበቃሻል፣ ማረፍ አለብሽ ብሎ ዛሬ ዝጭ አርግቶ ይሞላሻል ማለት ነው። ከዛ በስማ እውነትም ተለውጧል። ሳምንት ሳይሆነው ያው እንግዲህ የምሰራበት መንቀሳቀሻ የሆነች ነገር በቃ እንትን ብትይልኝ ምናምን ብሎ ወደ ዋና የመጣበት ሀሳብ ይገባላችኋል ማለት ነው። የዛኔ አንቺ በቃ መጀመሪያ ዘጭ አርግቶ ስለሞላሽ ማለት ነው የምታስቢው እውነትም ነገ ሄጄ አርፌ እሱ ሰርቶ አኑሮኝ ምናምን ነገር ነው አይምሮሽ ውስጥ የምታስቢው። ግን ነው በፍጹም እኛ ሴቶች ሰውን ማሰብም ሆነ መደገፍ የለብንም። በራሳችን ጠንካሮች ነን። በራሳችን እኔ ራሴ ወክዬ ራሱ ስነግራችሁ ነው ቁም ነገር ጀግና ነኝ በራሴ ስደት ስላለው አይደለም ሀገሬም ላይ ሆኜ ጀግና ሴት ነኝ። ከወንድ ልጅ ምንም የማልጠብቅ ራሴን ሰርቼ ቤቴን የማኖር ሴት ነኝ። ስለዚህ ነገ ሄጄ ዛሬን የሰራሁበትን ብር ለሱ መስሪያ ሰጥቼ ነገን ያገር ገብቼ ገና ለገና እሱ ሰርቶ ያስተዳድረኛል ብዬ ወርቅ ቀሽም አይደለሁም። እና ለብዙዎቻችሁ የምነግራችሁ እናንተ የምታስቡት ሀገር ላይ ገብታችሁ የእረፍት ጊዜያችሁ ሊሆን ይችላል ከሚያወራላችሁ ነገር አንጻር ማለት ነው። እውነትም ገብተሽ አርፈሽ እኔ ሰርቼ ቤቴን ልጄን አስተዳድራለሁ ሲል ኦኬ በቃ ተለውጧል ብለሽ ያን ነገር ሊያሳምንሽ የሚችለውን ነገር ነው የምነግርሽ ማለት ነው። ግን አትሸወጂ። ዛሬ ለሱ መስሪያ ብለሽ የምትሰጪው ገንዘብ ነገ አንቺ ገብተሽ ትሰሪበታለሽ። እሱ ያስተዳድረኛል ብለሽ አይምሮሽን የምትሞየው ነገር ነገር በራስሽ መስተዳደር እንደምትችይ ማመን አለብሽ። እሱ ነገ አንቺን ማስተዳደር፣ ቤቱን ማስተዳደር፣ ልጁን ማስተዳደር፣ ማሳደግ የሚፈልግ ከሆነ ጠንክሮ በራሱ ዛሬ አንቺ ጠንክረሽ እንደተነሳሽው አንቺ ጨክረሽ ጎብዘሽ ትላንትና ትሞታለች ብሎ ጥሎሽ ሄዶ አፈር ልሰሽ ቆመሽ እንደተነሳሽው እሱ አፈር ልሶ ቆሞ መነሳት አለበት። እውነትም ወድቆም ከሆነ ማለት ነው። እና ለምንድን ነው ግን እኛ ስደት ላይ ያለን ሰዎች ማለት ነው ኢትዮጵያ ያሉ ወንዶች እንደምንም እንደማለት ሞኝ እንደሞኝ ይጠሩን እኔ በጣም የሚገርመኝ ማለት ነው። ግን እኮ ሳስበው ደግሞ እውነት አላቸው። ለምን እኛ ብዙዎቻችን እንደዚህ ሲሉን እናምናለን። ከዛ በኋላ ሳምንት ነገርኩሽ ለሌሊቱ ላይ ያወራል ምናምን በቃ ያቺ የምትፈልገው ቅዱ እስከምትሳካ ድረስ ማለት ነው። ያቺ ቅዱ ከተሳካች በኋላ አንቺ ፈልገሽ አይደለም አሰሰሽ አታገኙም። ደግሞ በስንተኛው ጊዜ ስልክ ተበላሽቶ ውሃ ውስጥ ገብቶ ወይ እንደዚህ ሆኖ እና ለዛ እኮ ነው ፍቅር የጠፋሁት ምናምን ይልሽና ደግሞ እንደዛ ይልሽና ሳምንት ታወራላችሁ። ከዛ የሆነ ሌላ ነገር ደግሞ ያወራልሽና ሌላ እንዴ ምን ነው ወንዶቹን ተዋለደም እኔ ቅመሞችዬ እናስብ እንጂ እዚህ ቦታ የመጣነው ለምንድን ነው? ከዚህ ቦታስ የምንወጣው መቼ ነው የምናርፈው ብለን ማሰብ አለብን። ስንት ዓመትሽ ነው ስንባል 8 ዓመቴ፣ ስንት ዓመትሽ 9 ዓመት መውጣው ዋጋው ምንድን ነው? የኔ ውዶች እስኪ ንገሩኝ። እውነት እኔ ብዙ የቆያችሁ ስደት ላይ በጣም ነው የምታሳዝኑኝ። እንዴ ዋጋው ምንድን ነው? ምን አረግሽ ስትባይ እኮ ባልሽ ነው የበላሽ፣ ወንድምሽ ነው የበላሽ፣ እናት አባትሽ ለቤት ያረግሽው ነገር ነው፣ ሁሉም ነገር ነው
ለብዙ ነገር ስናረግም አይነት አለው። ነጋችንንም ማሰብ አለብን እንዴ። ተው እንጂ እኛ ቅልጥ ብሎ በቃ ቅልስልስ ብሎ ላውራን ለምን ሞች እንሆናለን? ጠንከር ነው ማለት ያለብን። አላማችንን ላይ ነው ማተኮር ያለብን። እንዴ ከሄድሽ እዛ ሀገር ከሄድሽ የኔ ፍቅር እዛ ሀገር ከሄድሽ ለኔ ለውዱ ባልሽ ምን አረግሽልኝ ሲልሽ ማለት ነው። እኔ እዚህ ቦታ የመጣሁት በመጀመሪያ የራሴን አላማ ላሳካ ነው። የራሴ አላማ መች ተሳክቶ አልቆ ነው ላንተ ማረግልህ ብለሽ መልስ መስጠት ይኖርብሻል እንጂ ነገ ስትመጪ ታርፊያለሽ። ስታርፊ ምናምን ሲልሽ ኦኬ በቃ ዛሬ ያለኝን ነገር በሙሉ ለሱ ሰጥቼ እሱ ይስራ፣ እሱ ይንቀሳቀስ፣ እኔ ነገ ገብቼ እሱ የወጪ ሰጥቶ ያኖረኛል ብለሽ ማሰብ የለብሽም። በራስሽ መኖር፣ በራስሽ መቆምን፣ በራስሽ መኖርን፣ በቃ በራስሽ ምንም ነገር ማድረግን፣ በራስሽ መወሰንን ነው ከስደት መማር ያለብሽ። እውነት እንኳን እኛ እንደዚህ አፈር ድሜ ግጠን እንቅልፋተን ጤናተን እድሜያችንን መስዋዕትነት ከፍለን የምናገኘው ገንዘብ አይደለም። እስኪ እነሱን እዩዋቸው ውስጥ ያሰሪዎቻችን ቁጭ ብለው በወር በአካውንታቸው እየገባላቸው ቁጭ ብለው ከሚከፈላቸው ብር ላይ እስቲ ደሞዝ ሲሰጡሽ 10 ብር ጭማሪ ሰጥተው ለቀባት ብለው ይሰጡሻል። አስቡት፣ ሳይለፉ እንኳን የሚያገኙት ሰዎች ማለት ነው። ሳይለፉ ሳይደክሙ ቁጭ ብለው 24 ሰዓት እግራቸውን ዘርግተው የሚያገኙት እንኳን ያለ ምክንያት አያወጡም። ታዲያ እኛ እንቅልፋተን ጤናተን እድሜያችንን መስዋዕትነት ከፍለን ቤተሰብ እየናፈቀን ልጅ እየናፈቀን የምናገኛትን ሳንቲም ለምንድን ነው ለማይረባ ወንድ የምናወጣው? ለምን እንዴ? አሁን በቀደም አሉ እዚህ አንዷ እንትን መኪናዬ እሷ ገና ኢቃማን አላስተካከለችም። ኢቃማን ሳታስተካክል ማለት ነው የእሷን ኢቃማ የምታስተካክልበትን ብር 1 ሳምንት ነው ልጁ ያወራት ማለት ነው። ከዛ ወይኔ መኪናዬ እኮ እንደዚህ ተበላሽቶ ምናምን ማለት እንደሚል ኒብሬን ምናምን የሚባለው ተበላሽቶ ምናምን ይላል። የኔ ኢቃማ ይቆይ አንተ አሰራ ብላ አስቡት ያላትን ብር ለሱ እሱ ነው ምንም ማለት ነው። ግን እሷ አስቡት የራሳችሁ እዚህ ሀገር የራሳችሁ የመኖር ነገር ሳይስተካከልላችሁ ገና ለገና ለሱ እንዴ! ከምንም በላይ ከራስ በላይ ነፋስ ይላል ያገሬ ሰው። ጌታ ነው ምሪ ነው። ከራስ በላይ ነፋስ። ቅመሞች እድሜያችን በሄደ ቁጥር ፊታችን ማዲያት ያወጣል፣ ቆዳችን ይሸበሸባል። የመኖር ተስፋችን እንኳን እየጨለመ ነው የሚሄደው። እውነት ስነግራችሁ ማለት ነው። እድሜያችን 9 10 11 12 ሲል በቃ ይሄንን እንደ መኖሪያ ቤታችን፣ ይሄ እንደ ራሳችን ቤት፣ ምንም የራሳችን የሆነ ላይፍ እንደሌለን አድርገን ነው የምናስበው። ስለዚህ ማሮቼ በትንሹ 2 ዓመት 3 ዓመት እንደው ገፋ ከተባለ ፍላጎታችሁ የከፋ ከሆነ 4 ዓመት በቃ 4 ዓመት ራሱ አረ ብዙ ነው እንዴ! እና ምንም አይደለም። ቤተሰብ ብታረጉለት ነገ ብትወድቁ የሚያነሳችሁ ቤተሰብ ነው። ነገ ብትገፉ የሚያነሳችሁ ቤተሰብ ነው። ወንድ ግን የተሻለ ሲያገኝ ይሄዳል። አመት እዚህ ጊዜሽን አቃጥለሽ ስትሄጂ አሮጊት ብሎ ደህና ኮፍተን ቀጠን ሸምቀቅ ያለችው ዋጋ ይሄዳል። አንቺ ምን ታረጊለታለሽ? ተሸብሽበሽ እድሜሽን ስማ። ለማንኛውም በቃ ለዚህ ለማንኛውም ለቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ እንዲህ ተሳቀን ነው ብር የምናገኘው። ስለዚህ ሰብስክራይብ ላይክ ሼር አድርጉልኝ። እወዳችኋለሁ። መልካም ስራ